የቆቆር ወይም የጮርናቄ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር በዋነኝነት የምጠቀመው ግብአት የፍርኖ ዱቄት ነው። የፍርኖ ዱቄት የተጠቀምኩት የፍርኖ ዱቄት 1 ኪሎ ነው። 1 ኪሎ የፍርኖ ዱቄት እየሰራው አሳያችኋለሁ። መጠኑን ሁሉ ግልጽ አደርግላችኋለሁ፣ የምጨምራቸውን ግብአቶች ማለት ነው። ስኳር አለኝ እዚህ ጋር፣ ጥቁር አዝሙድ፣ ጨው፣ የፈረንጅ እርሾ ወይም ደረቅ እርሾ፣ ዘይት እንደ ፍላጎታችን በትንሹ እናደርጋለን። ከዚያ መጥበሻ ነጥድና ጥቁር አዝሙዱን አመስ እናደርገዋለን። እኔ ዳቦ ስጋግርም እንደዚህ አመስ አድርጌ ነው ጣዕሙ የበለጠ እንዲወጣ የጥቁር አዝሙዱ ትንሽ አመስ አድርጌ ነው የምጠቀመው። ሞክሩት፣ የበለጠ እንዲጣፍጥ ያደርጋል። ከዚያ በመቀጠል እንግዲህ እንደዚህ ካዘጋጀሁት በኋላ ፍርኖ ዱቄቱን ላይ 10 ግራም እርሾ ወይም 1 ሾርባ ማንኪያ ደረቅ እርሾ፣ ስሙ እንግዲህ የተለያየ ይመስለኛል። ኮሜንት ላይ ስለምትጽፉልኝ እኔ የማቀው ይህን የእርሾ ስሙ አንዱ የፈረንጅ እርሾ ከዛ ካሜራ ወይም ደረቅ እርሾ ነው። ጨው አንዳንድ ጊዜ ስለምትጽፉልኝ ነው። ጨው እንደ ፍላጎታችን። ስኳርም ያው መተው እንችላለን፣ አለመጨመር ይቻላል። ስኳር ጨምር ያለው እኔ ትንሽ። ከዛ ዘይት በኋላ በዘይት ስለምንጠብሰው አለማድረግ ትችላላችሁ። ከዛ በመቀጠል አንድ ላይ በደንብ አድርገን እንቀላቅለዋለን። ውሃ፣ ለብ ያለ ውሃ ያስፈልገናል ለማውኪያ ማለት ነው። ከዛ ውሃ፣ ለብ ያለ ውሃ አዘጋጅቻለሁ። በደንብ አድርጌ አሸውና አቦከዋለሁ። እዚህ ጋር እነዚህ እርሾውን፣ ስኳሩን፣ ጨውን በሌላ ሳህን ቀላቅላችሁ ማድረግ ትችላላችሁ፣ ዱቄቱ ላይ ሳይሆን ለብቻው። ከዛ በኋላ በደንብ አድርገን ጊዜ ወስደን አሽተን ማውካት ይኖርብናል። በደንብ ሲታሽ ነው ቆንጆ የሚሆንልን። ከዛ በኋላ እንደዚህ አሸዋለሁ። እኔ ቪዲዮን ስለመቆራረጠው ጊዜ ወስደን ማውካት ነው። አያችሁት? እንደዚህ አድርጌ ሊጤን ቆንጆ አድርጌ ካዘጋጀሁት በኋላ እዚህ ጋር እንደምትመለከቱት ጥቁር አዝሙድ አለ። ጥቁር አዝሙድን እንደዚህ አሽት አደርገዋለሁ። አመስ ካደረኩት በኋላ እንደዚህ አሽት አድርጌ መልሼ በደንብ ከሊጡ ጋር ቀላቅለዋለሁ። አያችሁት? እንደዚህ አድርገን በደንብ አድርገን ሊጡን ቆንጆ አድርገን ካዘጋጀን በኋላ ክድን እናደርገውና ኩፍ እንዲል ማድረግ ነው። እንደዚህ ካደረኩ በኋላ ከድነዋለሁ። ከዛ ኩፍ ሲል እንደገና መልሰዋለሁ። ይሄ የመጀመሪያ ኩፍ ነው፣ ኩፍታ ነው። ከዛ በኋላ እንደገና መልሼ ሁለተኛ ኩፍ ሲል ነው የምጠብሰው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋልና ሰብስክራይብ አድርጉ። እስካሁን ቪዲዮን እየተመለከታችሁት ከሆነ ደግሞ ላይክ አድርጉ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ አግዛችሁ ማለት ነው። ስለዚህ በቅንነት ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ ለሁለተኛ ጊዜ ኩፍ እንዲል እከድነዋለሁ። ከዛ በመቀጠል ዘይት እናረግና ድስት እንጥድና በድስት ነው እኔ እየጠበስኩ ማሳያችሁ። ዘይት ትንሽ በርከት ያለ ዘይት እናደርጋለን። ከዛ በኋላ ሊጡን ደግሞ ላሳያችሁ፣ ዘይቱ ሞቅ እስከሚል። ሊጡ ለሁለተኛ ጊዜ እንደዚህ ኩፍ ካለልኝ በኋላ ጠረጴዛችንን ንጹህ ጠረጴዛ ላይ ሊጡን እናደርግና ለአራት እከፍለዋለሁ። እኔ አራት ቦታ አንድ ጊዜ ስለማልጠብሰው ሁሉንም ለመዳመጥ እንዲመቸኝ እንደዚህ አራት ቦታ ሊጡን ከፈልኩት። ከዛ ጠረጴዛ ላይ ትንሽ ዱቄት ብናደረገው በስሱ እዳመጠዋለሁ። ሌላው ዘይቱ እየሞቀ ነው እዚህ ጋር መዳመጥ ያለብን። ለምን እዚህ ላይ ዳምጠ ነው ካስተካከልን በኋላ እዚህ እንዲቆይ አያስፈልግም፣ ኩፍ እንዳይልብን ተመልሶ። ልክ ዘይቱ እንደጋለ ከዛ እንደዚህ ጠቀልለዋለሁ። በስሱ ከዳመጥኩት በኋላ እንደዚህ ጠቀልለውና በትንሽ በትንሹ እቆራርጠዋለሁ።
መጥበሻዬ በሚችልልኝ ልክ ማለት ነው። እንደዚህ በትንሹ ቆረጥኩት። በጣም ቀላል ነው። ሁላችንም መስራት የምንችለው ቆንጆ ጣዕም ያለው ቆቆር ወይም ጮርናቄ አሰራር ነው። ለዛሬ እንግዲህ እያሳዩአችሁ ያለሁት። ላይክ አድርጉ። ከዛ በኋላ እንደዚህ ከጠቀለልን በኋላ አያችሁት፣ እንደዚህ ቅርጽ እናወጣለታለን። ወዲያው እንደዚህ ሰንጠቅ እያደረግን ወዲያው ዘይት ውስጥ መጨመር ነው። ዘይቱ እስቲ በጣም መጋል የለበትም። በጣም ከጋለ ከላይ ቆንጆ ሆኖ ከለሩ ቆንጆ ይሆንና ውስጡ ሊጥ ይሆንብናል። ዘይቱ በጣም የሚገል ከሆነ ግን እንደዚህ በትንሹ ገና ጋል ሲል አየት ታረጉትና ሊጥ ጨምራችሁ ከዛ በኋላ ያዘጋጀነውን ሊጥ እንደዚህ በቢላዋ መሀል ላይ ሰንጠቅ እያደረግን መጨመር ነው። ከዚህ በኋላ እንግዲህ ቀስ ብሎ እሳቱን ዝቅ አድርገን በጣምም ሳይሆን ደግሞ በጣምም ሲያንሰው ዘይት ይመጥብናል። መካከለኛ አድርገን ሙቀቱን በደንብ አድርገን ከስር ቀላ ሲል እንደገና የላይኛውን እየገለበጥን በደንብ አድርገን እንጠብሰዋለን። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንግዲህ ላይክ አድርጉ ምለው ደጋግሜ ላይክ አድርጉ ስላችሁ ስለምታደርጉ ነው። እና እንግዲህ እንደምትመለከቱት ነው። ይሄኛው ቀላ ብሏል። ገልበጥ እያደረገው በደንብ ቀላ እስከሚል ድረስ ቆንጆ ከለር እስከሚመጣልን ድረስ መጥበስ ነው። ቀላል ነው። እኔ አልፎ ከደን አደርገዋለሁ። ስንከድን ግን ውሃው የመክደኛው ውሃ ተመልሶ ወደ ዘይት ውስጥ እንዳይገባና ፊታችን ላይ እንዳይፈናጠር በጣም መጠንቀቅ ይኖርብናል። ቶሎ ብድግ ማድረግ ይኖርብናል ክዳኑን። ከከደነን ግን ያለ መክደን ይሻላል በኋላ ችግር ከሚመጣብን። አያችሁት እንዴት እንደሚያምር? እንደዚህ ቆንጆ ከለር እስከሚኖረው ድረስ መጥበስ ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሁሉ ጊዜ የምሰራው የቆቆር አሰራር ነው። ከዚህ በፊት እንግዲህ ሰርቼ የላችኋለሁ። ዛሬ ደግሞ እንደዚህ ቆንጆ አድርጌ ሰርቼ ያሳዩዋችሁ። በነገራችን ላይ የበቆሎ ዱቄት በትንሹ የበቆሎ ዱቄትና የፍርኖ ዱቄት ተቀላቅሎም ይሰራል። በጣም ይጣፍጣል። ከፈለጋችሁ እንግዲህ አሰራሩን ኮሜንት ላይ ጻፉልኝ።